ሰላም ጤና ይስጥልኝ እንዴት ቆይታችሁልናል? ዛሬ እንግዲህ በተለይም ማስተር አብነት ከበደ ማህበራዊ ሚዲያን ለበጎ ዓላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱና ዋነኛው ነው። በማህበረሰቡ የበጎ አድራጎት ስራዎች የተቸገሩ ሰዎችን ህይወት መለወጥ እንደሚቻል በተግባር ያሳየም ጭምር። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታመሙ ሰዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባ አብሷል። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁን ገልጿል። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም የሚለው ማስተር አብነት የህመሙን ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። ነገር ግን ብዙዎች መታከም አለበት፣ እሱ እንዳለው 2 ወር መጠበቅ የለበትም በሚል ሀሳባቸውን እየሰጡ ነው። የሁላችንም እምነት ነው። እሱ ግን እኔ ከናንተ የምፈልገው ጸልዩልኝ፣ የኢትዮጵያ እናቶች በጸሎት አስቡኝ ሲል ሀሳቡን ገልጿል። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ድብት ደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ማስተር አብነት 1 ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለህክምና ወደ ህንድ ሀገር ሄደው እንዲመለሱ ማድረግ ችሏል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቅ ህመም በምርመራ አይገኝም። ራሴን እያጣሁ በስነ ልቦናም እየተጎዳሁ ነው እያለ ነው። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም፣ መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ በረታለሁ። የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ፣ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር ረሳለሁ፣ የኔን መታመም ረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ።
እኔ ህመሜን ለሰው ማሳየት አልፈልግም። ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ማስተር አብነት ማንንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰው ልብስ እየሸፈነውና በሕክምና ይህ ነው የማይባል ህመም እያስጨነቀው እንደሚገኝ ግን መደበቅ አልፈለገም። አሁን ላይ ግን መታመሙ ከሱ አልፎ በሌሎች ዘንድ እየታወቀ በመምጣቱ ብዙዎች እየጠየቁት እንደሆነም ተናግሯል። ይህንን ተከትሎ የእናቶችና የአባቶች እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግታዋ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም። ያንን አይቼ እጽናናለሁ የሚለው ማስተር አብነት የጀመርኳቸው ፕሮጀክቶች ከዳር ሳላደርስ እኔ ወደ ሕክምና አልሄድም እያለ ነው። ስለዚህ ማስተር አብነት ታሟል ተብሏል። ሰውነቴ እየመነመነ ነው የሄደው። ምን እንደሆነ አላቅም። አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው። እዚሁ ቃል የምገባው ማስተር አብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብን። ማስተር አብነት የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት ከዚህ ውጪ ሰው ማስጨነቅ ስለማይፈልግ የኢትዮጵያ ሕዝብ አባቶችና እናቶች እንዲጸልዩለት ጠይቋል። ከዚህ በኋላ የህይወቱን ትርጉም በበጎ አድራጎት ስራ ውስጥ የሚያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምጽና የተስፋ ድልድይ በመሆን በፌስቡክ ላይ ከ1.7 ሚሊዮን በቲክቶክ ደግሞ ከ4.8 ሚሊዮን በላይ ተከታዮች ማፍራት የቻለ ተጽዕኖ ፈጣሪ ነው። ኢንስታግራም ላይ እንዲሁም ሌሎች ማህበራዊ ድረገጾች ላይም በስፋት የሚታወቀው ይህ በጎ አድራጊ ወጣት ዛሬ በህመም ውስጥ ይገኛል። ራሱ ታሞ ሌሎችን እያሳከመ ነው። እሱንስ ታዲያ ማን ያሳክመው? ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው፣ እግዚአብሔር ግን አይቻልም ብሎ ከለከለው። ማስተር አብነት በተለይም ስላስተዳደጉ ስለነበረው ነገር ሁሉ የነበረውን የሀብት ማማ ከዛ በኋላ ደግሞ እርግፍ አድርጎ በዜሮ ደረጃ እንደ አዲስ መነሳቱ ውጣ ውረዱ ልፋቱና መሸማቀቁን ሁሉ ሳይሸሽግ ለህዝብ ተናግሯል። እንዴት ነበር ያሳለፈው የሚለውን ጉዳይ ደግሞ እስኪ ያጠራ አድርገን አድምጠን ተመልሰን እንገናኝ። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋ። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ አለ። ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ አልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት።
ክብራትና ክብራን ቻናላችን ቤተሰቦች ይህንን ቻናል ላይክ ሰብስክራይብ እንድታደርጉ ጋብዣችኋለሁ። ለማስተራብነትም ወደ ጤናው እንዲመለስ ምኞታችን ጸሎታችን ነው። እናንተም በያላችሁበት አስቡኝ፣ እኔ ከናንተ የምፈልገው ጸሎት ብቻ ነው ብሏል። ልክ እንደተናገረ ሁሉ በያለንበት ጸሎት እያደረግን ይህንን ለብዙ የሚሆን ወጣት ማዳን ይገባል። መታመሜን ሰምታችሁ በጣም ብዙ ሰዎች ይልካችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። ክብራትና ክብራን የቻናላችን ቤተሰቦች አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በድጋሚ ለማስተራብነት ምህረት ሁሉ ከሱ ጋር እንዲሆን መኞታችን ነው። እንግዲህ ቀደም ሲል እንዳልነው 2 ወር ጠብቆ ሳይሆን ዛሬውኑ ታክሞ ድህነትን እንዲያገኝ ከእግዚአብሔር ጋር ከፈጣሪ ጋር ጸሎት እናደርጋለን። ምክንያቱም ህመም ቀን የሚሰጠው አይደለም፣ አንድ ቀን አይደለም። ለህመም ማይክሮ ሰከንድ በቂ ነውና በጊዜ ታክሞ ደግሞ ለቀሪ ዘመዶቹ፣ ቤተሰቦቹ፣ ወዳጆቹ ሁሉ እንዲሁም ደግሞ ለመላው ለኢትዮጵያ ህዝብ ደራሽ ነውና ይህንኑ ተግባሩን እንዲቀጥል ቆሞ እንድናየው ድኖ እንድናየው ምኞታችን ነው። መልካም ጊዜ በያላችሁበት ቸር ይቆየን።